ምን ቪዲዮ እንዳየው ሁላ እስከማላስታውስ ድረስ ነው እማየው ማለት ነው። በሰረ ይሄንን ነገር ነቅለጣልልኝ ብሎ እስከ መጸለይ ድረስ የሚያደርስ አይነት ሱሰኝነት ውስጥ ገብቻለሁ። በተለይ በፊት ትርጉም የማግኘት ምክንያት የማግኘት ስሜት ይፈጥሩልኝ የነበሩትን ነገሮች እንዳለ ሙሉ ለሙሉ የማጣት የኔ ቀጥተኛ ቫልዩዎቼ የሆኑትን ነገሮች የሚቃወሙ ነገሮችን እንዳለ በብዛት እና በአይነት ወደ ውስጥ የማስገባትና ይሄ የኔን ግራውንድ የመናድ አይነት ሁኔታዎች ያላቸው ነገሮች ላይ አብዝቶ አልጎሪዝሙ ሲሰራ ያጋጥመኛልና ብቻ ስሜታችንን እያስታገስንበት ነው። ሶ ሁሉ ጊዜም ደግሞ ይሄ ተደጋጋሚ ይሄ ስሜትን የማስታገስና ማምለጫ ስፔስ አድርጎ የመውሰድ ሁኔታው የምር ሪሊ ህይወቴን እየቀማኝ ነው። እይታዬን በጣም እያጠበበውና ልክ እንደ አንድ ጅል ህፃን እያደረገኝ ነው። የህይወት ትኩረቴ ከኔ ይልቅ ስለተለያዩት ሰዎች፣ ስለተዋደዱት ሰዎች ስላየሁት ቪዲዮ የመሆንና የኔ ህይወት ዋጋ አልባ የመሆን ስሜት በጣም የተሰማኝ ነው። ማለት ስለ ራሴ ለማሰብ እድሉን እያጣሁ ነው። እንትናና እንትና ተለያዩ፣ እንትናና እንትና እንዲሆኑ ለኔ ምንም ጉዳይ አይደለም። ያ ነገር እውነቱን ለመናገር ምንም መፍትሄ ሳያመጡ ጊዜ ይሄዳል። ጊዜ በሄደ ቁጥር ደግሞ ሪስፖንሲቢሊቲ እየጨመረ እየመጣ ከሰዎች ጋር መገናኘት ሪል የሆነውን ህይወት ማጣጣም መቻል። ምናልባት ይሄ አሁን የማህበራዊ ኑሯችን የመጨረሻ የማብቂያው ጊዜ ይመስለኛል። ማህበራዊ ሚዲያ ላይ ግን የግል ህይወት ነው የምንኖረው። ዛሬ እንድናወራበት የፈለኩት ጉዳይ ሁላችንም አሁን በጣም በብዛት የምንጠቃባቸው ብዙ ነገሮች ቢኖሩም የሶሻል ሚዲያ ሱሰኝነታችን ላይ ሞር ትኩረት ያደረጉ ነገሮችን ማውራት ፈልጋለሁ እና በተለይ አሁን ያለን ሰዎች ምን አይነት ሱሰኝነት ውስጥ እንደገባን ምን አይነት አስቀያሚ ደረጃ እንደደረሰ የሚያሳዩ አንዳንድ ወሬዎችንና ጨዋታዎችን እንጫወታለን ማለት ነው፣ ባለን ጥቂት ደቂቃዎች ውስጥ ማለት ነው። እኔ በስልኬ ላይ እንግዲህ ሰዓቱን እንዲያሳየኝ ምን ያክል ሰዓት አንድ ነገር ላይ አንድ አፕሊኬሽን ላይ አንድ እንትን ላይ እንደቆየው እንዲያሳየኝ አደርጋለሁና በጣም ሳምንቱ ያለውን ጊዜ በሙሉ ቀጥታ ብዙዎቹን ሰዓቶች ሶሻል ሚዲያ ላይ የማሳለፍ ተጎጂ ሆኜ ራሴን በተደጋጋሚ አገኘዋለሁ። በጣም ደግሞ ምን ቪዲዮ እንዳየው ሁላ እስከማላስታውስ ድረስ ነው እማየው ማለት ነው። ያ ነገር በጣም እጅጉኑ እያሳሰበኝ እየመጣ ነው። ከዛ ልምምድ ለመውጣትም እጅግ በጣም ብዙ ጊዜ ጥረቶችን አደርጋለሁ። ምናልባት ጸሎት እስከ ማድረግ ድረስ ኧረ ይሄንን ነገር ነቅለጣልልኝ ብሎ እስከ መጸለይ ድረስ የሚያደርስ አይነት ሱሰኝነት ውስጥ ገብቻለሁ። አይ ቲንክ ብዙዎቻችሁም የዚህ ሀሳብ የዚህ ጉዳይ ተጋሪ እንደምትሆኑ ተስፋ አደርጋለሁ። ግን በዚህ ሂደት ውስጥ ምን ሉዝ እያደረክ ነው፣ ምን እያጣህ ነው፣ ምን እየተጎዳህ ነው የሚሉትን ነገሮች ራሴን ስጠይቅ በጣም ብዙ ነገሮች እያጣው ነው፣ በጣም ብዙ ነገሮች እየተጎዳው ነው። በተለይ በፊት ትርጉም የማግኘት ምክንያት የማግኘት ስሜት ይፈጥሩልኝ የነበሩትን ነገሮች እንዳለ ሙሉ ለሙሉ የማጣት የኔ ቀጥተኛ ቫልዩዎቼ የሆኑትን ነገሮች የሚቃወሙ ነገሮችን እንዳለ በብዛት እና በአይነት ወደ ውስጥ የማስገባትና ይሄ የኔን ግራውንድ የመናድ አይነት ሁኔታዎች ያላቸው ነገሮች ላይ አብዝቶ አልጎሪዝሙ ሲሰራ ያጋጥመኛል እና ይሄንን እያወኩ ግን እጄ ደግሞ በጣም ለምዶት በጣም እንትን ብሎት ኖትቡክ መክፈት እየፈለግኩኝ ቀጥታ ሄጄ የምከፍተው ወይ ቲክቶክ ነው፣ ሞስትሊ ቲክቶክ ነው የሚሆነው፣ ወይ ኢንስታግራም ነው ኦር መሰል ነገር ነው። ብዙ ጊዜ ግን የሚሆነው ቲክቶክ ነው። አንዳንድ ጊዜ እጅግ በጣም የሱስ ዝንባሌ ስላለኝ ነው ወይ ብዬ ሳስብ ይሄ ጉዳይ እኔ ጋር ብቻ አይደለም። ሰዎችን እንጠይቃለሁ፣ ምን ያክል ስፔንድ ታደርጋላችሁ ምናምን እዚህ ነገር ላይ ምን ያክል ጊዜ ይጠፋል፣ ምን አይነት ነው፣ ምንድን ነው እየሆንን ያለ ነው፣ እሺ ገንዘብስ እያገኘንበት ነው ወይ ምናምን የሚሉትን ነገሮች ስጠይቅ ነው ብዙዎቻችን ገንዘብም እያገኘንበት አይደለም፣ ብቻ ስሜታችንን እያስታገስንበት ነው። ሁል ጊዜም ደግሞ ይሄ ተደጋጋሚ ይሄ ስሜትን የማስታገስና ማምለጫ ስፔስ አድርጎ የመውሰድ ሁኔታው የምር ሪሊ ህይወቴን እየቀማኝ ነው። እይታዬን በጣም እያጠበበውና ልክ እንደ አንድ ጅል ህፃን እያደረገኝ ነው የሚል ስሜት በጣም በተደጋጋሚ እየፈጠረብኝ ነውና በተቻለኝ አቅም ሁሉ ጊዜም ልዋጋው ሞክራለሁ። ግን በተዋጋውት ቁጥር ደግሞ እየባሰብኝና
የበለጠ እየተጨነኩ ነው የሚሄደው። ሶ ይህንን ነገር ለመፍታት ቀላል የምላቸው መንገዶች ምናምን ዩቲዩብ ላይ ምናምን እያየው ነበር። ግን አይ ቲንክ እነዚህ ነገሮች ሁሉ ያየዋቸው እንትን ያረኳቸውም ነገሮች ብዙ መፍትሄ የሚሆኑ አልመሰለኝም። ሶ መፍትሄ ይሆናል ብዬ ለራሴ እያሰብኩ ያለሁት እንዲሁም ሰዎችን እያነጋገርኩበት ያለሁበት ሁኔታ ምንድን ነው? ሪል አንዳንድ ሰዎችን በየጊዜው ማግኘት፣ አንዳንድ ሰዎችን ማውራት፣ ምናልባት ቨርቹዋሊም ይሁን እንደዚህ በአካልም ይሁን በተለይ አሁን ያለንበት የምንኖርበት ሁኔታ ምናምን በአካል ተገናኝቶ የመኖር የማውራት የመጫወት እንትኑን በጣም ዊክ እያደረገው ነው። ሶ ግን ቀጥታ ሁልጊዜም አሁን የሆነ ስፔስ ለመሙላት ይመስለኛል ይሄ ሁሉ ስቃይ የምንሰቃያለ ነው። የሆነ ስፔስ የሆነ የጎደለ ቦታ አለ፣ የሆነ የጎደለ ኤሪያ አለ። ያንን ግን ለማስተካከል እየሞከርን እየሄድንበት ያለበት አካሄድ ምንድን ነው? ይሄ ሶሻል ሚዲያው ሆነና በጣም ራሳችንን ባዶነታችንን ለመሸፈን ሌላ ሰው ሳይሆን የአንድ አፕሊኬሽን ጥገኛ የመሆን አይነት ስሜት ነው እኔ ጋር እየደረሰ ያለው። እኔ እዚህ ጋር እንደ ኤክስፐርት አይደለም እያወራ ያለሁት፣ እኔ እየተሰማኝ እንዳለው ፊል እያደረግኩት እንዳለው ነገር ነው። እና ከዛ ውጭ ደግሞ ሞር ትኩረት የህይወት ትኩረቴ ከኔ ይልቅ ስለተለያዩት ሰዎች ስለተዋደዱት ሰዎች ስላየሁት ቪዲዮ የመሆንና የኔ ህይወት ዋጋ አልባ የመሆን ስሜት በጣም የተሰማኝ ነው። ማለት ስለ ራሴ ለማሰብ እድሉን እያጣው ነው። እንትናና እንትና ተለያዩ፣ እንትናና እንትና እንዲሆኑ ለኔ ምንም ጉዳይ አይደለም ያ ነገር። እውነቱን ለመናገር እኔ የራሴ የሆነ ትልቅ ችግር ያለብኝ፣ የራሴ የሆነ መፍትሄ የሚፈልግ የራሴ የሆነ የህይወት ጥያቄ ያለብኝ፣ ግን እነዚህን ጥያቄዎች ለመፍታትና እንትን ለማለት ከመስራት እነሱ ነገሮች ላይ ለማሰብ ከመጣር ይልቅ እነዛን ነገር ማምለጥ፣ ከዛ ደግሞ የራሴ ባልሆኑ አጀንዳዎች መጠለፍ ማለት እንችላለን። ተጠልፎ ደግሞ ምንም መፍትሄ ሳያመጡ ጊዜ ይሄዳል። ጊዜ በሄደ ቁጥር ደግሞ ሪስፖንሲቢሊቲ እየጨመረ እየመጣ ሶ ለመኖር እጅግ በጣም ምንድነው አቅም ጨራሽ በሆነ ሁኔታ ውስጥ ከዛ ደግሞ በእኔ ባልሆነ ጉዳይ የባሰ መጨነቅ፣ ይህንን ነገር ብዙዎቻችን እየተካፈልነው ነው ብዬ አስባለሁ። ሶ እንደ መፍትሄ ምን እናደርግ ከሆነ አሁንም ቀጥታ ሰዎችን ማግኘት እንጀምር። በቃ ሪሊ ቀጥታ ሰዎችን እና እንትን የሥራ ባልደረባ ነው ኦኬ፣ ግን የሥራ ባልደረባም ሰው ነው። የሰዋዊ ክፍል አለው፣ የሰዋዊ ዓላማ አለው፣ የሰዋዊ ሁነት አለው። ሶ እነዛን ሁነቶች በሙሉ ሚሳ ለማድረግ ሰው የመሽተት ነገር፣ ከዛም ውጪ ብቸኝነትን ደግሞ ከዲጂታል ውጪ ኢንተርቴን እንዳደረግን ሰዎች ራሳችንን ሁልጊዜ ምን ማድረግ ለዛ ነገር ተጋላጭ ማድረግ። ምናልባት በፊት እናነብ ከነበረ እስቲ ወደ ማንበብ መመለስ ሊሆን ይችላል፣ አላቅም። እኔ አንድ መጽሐፍ ለማንበብ መቸገር ከጀመርኩ ቆይቻለሁ፣ በጣም ቆይቻለሁ። ሶ እነዚህን ነገሮች በማድረግ በተለይ ቀጥታ ከሰዎች ጋር ያለንን ግንኙነት በማሻሻል ጥሩ ሰው ለመሆን መሞከር ነው። ጥሩ ሰው አንሆን፣ እሱ ሪሊ ማተር አያደርግም። ግን ከሰዎች ጋር መገናኘት ሪል የሆነውን ህይወት ማጣጣም መቻል። ምናልባት ይሄ አሁን የማህበራዊ ኑሯችን የመጨረሻ የማብቂያው ጊዜ ይመስለኛል። ማህበራዊ ሚዲያ ላይ ግን የግል ህይወት ነው የምንኖረው። በጣም የግል ከመሆኑ የተነሳ አንዳንድ ጊዜ አልጎሪዝሙ እኔን ያጠናበትን መንገድ እኔ ራሱ ያንን ያክል አላውቀውም ራሴ። አልጎሪዝሙ የሚያመጣልኝ የቪዲዮ አይነት የተለያየ መሆን ምን ያክል አእምሮዬን ዲስቶርትም እያደረገው እንዳለ ማለት ስትራክቸራሊ አንድን ነገር ተረድቶ ወደ ውስጥ የማስገባት ይሄ የተደራጀ እውቀት ከመገንባት አንጻር ስለሆነ ነገር ግልጽና የጠራ አመለካከት እንዲኖረኝ ከማድረግ አንጻር እጅግ በጣም ዊክ እያደረገን እየመጣ ይመስለኛል፣ እንደኔ ማለት ነው። ስለዚህ ይህንን ለመፍታት ሁልጊዜም ሰው ልጅ ሌላ መፍትሄ ሊሆን የሚችለው ሌላ ሰው ነው። ሶ እነዛን ነገሮች መሞከር ኦር ደግሞ ሁልጊዜም ተውቶቻችንን፣ አስተሳሰባችንን፣ ሁኔታዎችን ደግሞ የበለጠ ሊያጠራልን የሚችለው ከሌላ አይነት ነገር ጋር አሁን ከአፕሊኬሽን ጋር ነው፣ ከስልካችን ጋር ነው ኢንቲሜሲው፣ ከሌላ አይነት ነገሮች ጋር ያንን አይነት ኢንቲሜሲ መፍጠር ሊሆን ይችላል። ለምሳሌ ከመጽሐፍ ጋር ምናልባት አሁን እኛ ራሳችንን የማወቅ ሂደታችንን እንዲሁም ያሉብንን ስትራግሎች የመፋለም ሂደታችንን አሁን በጣም ከወረቀት ጋር ኦር ከመጽሐፍ ጋር አሰናስለን ልንሄድበት የሚገባው ጊዜ ነው ብዬ አስባለሁ። በጣም የሚሰማንን ስሜት እስከማናውቅበት ደረጃ ደርሰናል። ብቻ
መቆጣት ነው የምንፈልገው፣ ብቻ መሳደብ ነው የምንፈልገው፣ ብቻ የሆነ ነገር ላይ የኛን የበላይነት ማሳየት ነው የምንፈልገው። ሶ ያንን ሁኔታ ደግሞ ያ ነገር ከመሆኑ በፊት እንትን ለማድረግ ለማውጣት የምንበለው ለመስተካከልም ቀጥታ ያ ከሆነ ነገር ጋር እጅግ የላቀ የሆነ ትስስርና ግንኙነት ያስፈልገናል። ግን ቲክቶክ መሆን አይችልም፣ ግን ሶሻል ሚዲያ መሆን አይችልም። ከነዛ የራቀ የኛ ፐርሰናል ስፔስ ያስፈልገናል። ሶ እኔ በዚህ ጊዜ ስለ ሶሻል ሚዲያ ይሄንን ነገር ነው እየተሰማኝ ያለው። በተለይ ቲክቶክን በተመለከተ እየደረሰብኝም ያለው ነገር እንቅልፍ እስከ ማጣት ምናምን መሰል አይነት ነገሮች ኦልሬዲ ስለ ችግሮቹ ሁላችሁም ትረዱታላችሁ ብዬ አስባለሁ። መፍትሄውን ግን ለማግኘት እስቲ ይሄንን ብንሞክር እኔም ይሄንን ነገሮች መሞከር ጀምሬያለሁ ለማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ